አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ትላችኋለሁ። ዛሬ ስለ ፖፖ አንዳንድ ነገር እንዲላችሁ ነው የመጣሁት። ፖፖ አዲስ ለሚትከፍቱ ልጆች ማለት ነው፣ ለአዲስ ጀማሪዎች እና መጀመሪያ ላይ የምታደርጉት ምንድን ነው? ፖፖ ከፍታችሁ ሸራ ፊት ሻራ ምናምን ሰጥታችሁ ከከፈታችሁ በኋላ ምንድነው የምታደርጉት? ለ2 ሰዓት ላይፍ ላይ ትቀመጣላችሁ ማለት ነው። ለ2 ሰዓት ላይፍ ላይ ስትቀመጡ 2000 በአንዱ ሰዓት 10,000 ኮይን ይሰጣችኋል። በአንዱ ሰዓት ደግሞ 10,000 ኮይን ይሰጣችኋል። ከዛ አንድ ላይ 20,000 ኮይን ይሰጣችኋል ማለት ነው። ከዛ በኋላ ደግሞ የማግስቱን ደግሞ ወይ 2,000 ወይ 1,000 ሊሰጣችሁ ይችላል። እንደዛ ነው እንትን የምትሉት ማለት ነው። እንደዛ ነው የምትሰሩት። የማግስቱን ለ7 ቀን በተከታታይ ላይፉ መግባት አለባችሁ። በተከታታይ ለ7 ቀን ላይፉ መግባት አለባችሁ ማለት ነው። ከዛ ደግሞ ፓርቲ ላይ ስትቀመጡ ደግሞ ሰው ገስት ላይ ትገቡና ወርቃማ ወንበር ላይ ትቀመጣላችሁ። ሴቶች ወርቃማ ወንበር፣ ወንዶች ደግሞ የፕላስ ምልክት ያለባትን ወንበር ትቀመጣላችሁ ማለት ነው። አሁን መጨረሻ ላይ አሳያችኋለሁ። ከዛ እሷ ላይ ትቀመጡና ለ1 ሰዓት ፓርቲ ላይ ለ1 ሰዓት ትቀመጣላችሁ። በሱ ደግሞ ስንት ይሰጣችኋል? 800 ኮይን ይሰጣችኋል ማለት ነው። ከዛ ውዝድሮ ታደርጉትና የሰጣችሁን ኮይን ሰዓቱ ሲያልቅ ኔትወርክ ምናምን ካቋረጠ ከላይፍ የወጣ ላይፉን የገባችሁበት ሰው ከገስት ቢያወርዳችሁ ሌላ ቤት ሄዳችሁ መቀጠል ትችላላችሁ ማለት ነው። ግን ፓርቲ ላይ የምትቀመጡት ገስት ላይ ገብታችሁ የምትሰሩትን ከሰዓት በኋላ ባይሆን ጥሩ ነው። ከምሽቱ 12 ሰዓት ጀምሮ በኢትዮጵያ እስከ ሄዶ የማግስቱን እስከ ዙሁር ድረስ 12 ሰዓት ድረስ ቢሆን ተመራጭ ነው። ፓርቲ ላይ የምትቀመጡት ማለት ነው። ላይፉም ደግሞ በፊት ለፊት ቪዲዮ የምትቀመጡት ተመሳሳይ ሰዓት ቢሆን ለአሪፍ ነው። ለእናንተም አሪፍ ነው። አፕሊኬሽኑም ሰፖርት እንዲያደርጋችሁ ተመሳሳይ ሰዓት ቢሆን አሪፍ ነው። እና ተመሳሳይ ሰዓት ቢሆን አሪፍ ነው። በተመሳሳይ ሰዓት በቪዲዮ ላይፍ ገብታችሁ ለ1 ሰዓት የምትቀመጡበት ግን የመጀመሪያ ሰሞን እስከ 7 ቀን ለ2 ሰዓት ብትቀመጡ 500 ለብቻው ይሰጣችኋል። 2,000 ሚሆን 1,000 ሚሆን እሱንም ለብቻ ይሰጣችኋል። የመጀመሪያ ሰሞን ለ7 ቀን ተጨማሪ 500 ለ2 ሰዓት ላይ ቁጭ ካላችሁ ይሰጣችኋል ማለት ነው። ከዛ ደግሞ ትንሿ ሳጥን አለች። በትንሿ ሳጥን 40 እሱን ሳጥኗ ከአፕሊኬሽኑ እስከምትጠፋ ድረስ በሷ 40 ትሰበስባላችሁ ማለት ነው። ደቂቃ ቆጥሮ ከዛ ደቂቃ ቆጥሮ እስከሚል ድረስ ትጠብቁትና ከዛ ሴፍ ታደርጉታላችሁ ማለት ነው። እሱንም ማሳያችኋለሁ አሁን። ከዛ ደግሞ ምንድነው ሌላ ምን ነበረ መናገር የፈለኩት? ከዛ ያቺን 40 የምትሰበስቧትን ከሰው ጋር ትቀያየሩታላችሁ። ለምሳሌ ለእኔ 1,500 ቢሰጡኝ እኔም ደግሞ መልሼ 1,500 ይሰጣችኋለሁ ማለት ነው። እንደዛ ነው መቀያየር ማለት። የሰው ገስት ትገቡና ፕሮፋይል ተጭናችሁ
ከዛ ሰው ጋር ትልኩለታላችሁ። ያም ሰው ደግሞ ለእናንተ ይልክላችኋል ማለት ነው። ይሄ የምታደርጉት በትንሿ ሳጥን የሚሰበስቡት ነው የምታደርጉት ማለት ነው። ይህን የምትቀያየሩት ይሄ ለምን ይጠቅማችኋል? ሌቪላችሁ እንዲያድግ በዚች የሰራችሁት ደግሞ ወደ ፖይንት እንዲቀየርላችሁ ይጠቅማችኋል ማለት ነው። እና አዳዲስ ልጆች በዚህ መልኩ ስሩ፣ በጣም ተጠቀሙበት። ትርፍ ሰዓታችሁን ሌላ ቦታ የተጃጃላችሁ ከምታሳልፉት እዚህ ጋር እየሰራችሁ ብታሳልፉ ይሻላችኋል ማለት ነው። ሌላ ደግሞ ፊታችሁን ምናምን ዞሮ ማድረግ የለባችሁም። ምናልባት የኤክስ ምልክት ቢሰጣችሁም ከታች ንኩት እና ከዛ በድጋሜ እንትን መስራት ትችላላችሁ ማለት ነው። ግን እንትን ያላችሁ ላይፉን ከፍታችሁ ለረዥም ጊዜ መራቅ የለባችሁም። እንደዛ ትንሽ ሪቃችሁ እንኳን ቶሎ ካመጣችሁ ችግር የለውም። ግን ጭራሹንም ከፍታችሁት መሄድ የለባችሁም። ባክ አርጋችሁ ወጥታችሁ ሄዳችሁ ተመልሳችሁ ቀጥሉ ማለት ነው። እሺ ከዛ ደግሞ አሁን ወደ እንትኑ ማለት እንዴት ነው ዊዝድሮ የምታደርጉት ሴፍ የምታደርጉት የሰራችሁትን ኮይን እንዴት ነው ሴፍ የምታደርጉት እሱን አሳያችኋለሁ ማለት ነው። ወደ እሱ እንሄድ። ከዛ አፕሊኬሽኑ ይገባለሁ። ከዛ እዚህ ጋር ትገባላችሁ። ከዛ እዚህ ጋር ትጫናላችሁ፣ ወይንም ደግሞ እቺ ከሁለት አንዱን ትጫናላችሁ። ከዛ ወደዚህ አሁን ይሄ እኔ ፎሎ አድርጌው እንትን ያልኩት ሰው ነው እዚህ ያለው ማለት ነው። እና እዚህ ጋር ፕሮፋይላችሁ ጋር ያመጣችኋል እሱ ጋር ስትነኩት ማለት ነው። ከዛ ደግሞ የምትጫኑት የቱን ነው? እንትናችሁ የሰራችሁትን ኮይን ሴፍ ለማድረግ እንደውም የሰራችሁትን ኮይን ሴፍ ለማድረግ ሌላ ደግሞ እንትን የሰራችሁትን ኮይን ሴፍ ለማድረግ እዚህ ጋር ትነካላችሁ። ታያችኋል እዚህ ጋር ማለት ነው። እዚህ ጋር ትገባላችሁ። ሰዓታችሁንም የምታዩት እዚህ ጋር ነው። ኮይናችሁንም ሴፍ የምታደርጉት እዚህ ውስጥ ነው ማለት ነው። አሁን እዛ ውስጥ ገባለሁ እኔ። አያችሁ ተጭኔው ገባሁኝ። አሁን እኔ ቅድም ለ1 ሰዓት ላይፍ ቁጭ ብዬ ይሄው ሰጥቶኛል ማለት ነው። ይታያቸዋል። ይሄው ይሄንን ሰጥቶኛል ማለት ነው። ይሄው ለ1 ሰዓት 60 ደቂቃ ቁጭ ብዬ ሰጥቶኛል ማለት ነው። ሰዓታችሁ ሲያልቅ እንደዚህ ነው የሚያመጣላችሁ። ከዛ ደግሞ ምን ታደርጋላችሁ? ይሄን እንደዚህ ስትጫኑት ከዛ አሁንም ትጫኑታላችሁ። ከዛ ሴፍ ሆኖ ሄዶ እዛ ይቀመጥልኛል ማለት ነው። ከዛ ደግሞ ፓርቲ ላይ ስትቀመጡ ደግሞ ካልቀጣችሁ እኔን አሁን ይሄኛውን ከሰዓት በኋላ ገብቼ ቀጦኝ አሁን አይሰጠኝም። በዚህ በአንዱ ብቻ ነው የሚሰጠኝ ማለት ነው። በዚህኛው ይሄኛውን ብቻ ነው የሚሰጠኝ። አሁን እኔ ቅድም ሰው ገስት ላይ ገብቼ 25 ደቂቃ ቁጭ ብያለሁ፣ ግን አላለቀም።
እንትን ሲሆን 60 ደቂቃ ሲሞላ ነው የሚሰጠኝ። አሁን እዚህ ጋር እንደሚታያቸው ከሆነ 25 ደቂቃ ቁጭ ብያለው። አሁን ገብቼ ሰው ገስት ላይ ሲቀመጥ ደቂቃዬ ሲያልቅ ይሰጠኛል ማለት ነው። እንዳሁኑ ሴፍ አረጋለሁ። ሴፍ የምታደርጉት እንደዚህ ነው። ከዛ ይሄንን ደግሞ የሚሰጣችሁ በእናንተ ስር ሰው ኢንቫይት ስታደርጉ እዚህ ጋር ያለውን ይሰጣችኋል ማለት ነው። ከዛ እዚህ ጋር ፕሮፋይላችን ላይ መጣን። ፕሮፋይላችን ጋር ሰው ኢንቫይት ለማድረግ ደግሞ ወደ ሰው ለመላክ እቺ ነው የምትጫኑት። ሰውን ኢንቫይት ለማድረግ ማለት ነው። እሷን እንደዚህ ትጫናታላችሁ። ከዛ እንደዚህ ይመጣላችኋል። ከዛ ደግሞ እቺ አንደኛዋን ትነኩና እንደዚህ ለምትፈልጉ ሰው በዋትስአፕ ይሁን በኢሞ ይሁን ለምትፈልጉ ሰው ሼር ታደርጋላችሁ ማለት ነው። ከዛ ደግሞ የኤጀንት ቁጥር ደግሞ የምትሞሉት እዚህ ጋር ነው። እዚህ ጋር ነው የኤጀንት ቁጥር የሚሞላው። ሌላ ደግሞ ምንድነው? ሌላ ያልገባችሁ ነገር ካለ ጠይቁኝ። ከዛ የሰው እንትን ላይ ገስት ላይ እንዴት ነው የምትሄዱት? እዚህ ጋር እቺን አምፖል ምልክቷን ትጫናላችሁ። ከዛ ደግሞ እንደዚህ ስታደርጉት ይመጣላችኋል ማለት ነው። አያችሁ፣ እንደዚህ ስታደርጉት ይመጣላችኋል። ለምሳሌ አሁን እኔ ይሄንን ልንካ። አሁን እዚህ ጋር ይሄኛው የምታዩት ይሄኛው የወንድ ወንበር ነው። ይሄኛው ግን የሴቶች ነው። ግን ሴቶች ተቀምጠው የወንዱ ወንበር የፕላስ ምልክት አለበት። ከዛ አሁን እዚህ እኔ የሚቀመጥበት ወንበር የለም። ሌላ ቦታ ልሄድ ማለት ነው። ከላይ የቀስቷ ምልክት ነክታችሁ ትወጣላችሁ ማለት ነው። ከዛ ትፈልጋላችሁ በዚህ ውስጥ የሴቶች ወንበር ያለበት። ይኸው አንድ ወንበር አግኝቻለሁ፣ የሴቶች ወንበር ማለት ነው። ይታያችኋል። እቺ ናት የሴቶች ወንበር፣ ወርቃማ ከለር ናት። ከዛ እሷ ላይ ገብታችሁ ቁጭ ስትሉ 800 ኮይን ይሰጣችኋል። ለ2 ሰዓት ቁጭ ስትሉ ካልቀጣችሁ 800 1600 ኮይን ታገኛላችሁ ማለት ነው። ቆይ አሁን እኔ ገብቼ ላሳያችሁ። አያችሁ፣ አሁን እኔ ገብቼ ቁጭ ብያለሁ እዚህ ጋር ማለት ነው። ወንበሯን ጫን ስታደርጉት ራሱም ያስገባችኋል ማለት ነው። ከዛ እንትን ያልኩኝ 800 ኮይን እንደዚህ ለ1 ሰዓት ቁጭ ብዬ እወስዳለሁ ማለት ነው። ትንሿ ሳጥን ደግሞ 40 የሚሰበስቡባት ያልኳችሁ እቺ ናት። ወይ አንዴ ክብ ያረኩላ ሳያችሁ እቺ ናት። ከዛ እሷን ትጫናላችሁ። እንደዚህ ትመጣላችኋለች። ከዛ ደቂቃውን እስከሚቆጥሩ ድረስ ትጠብቁታላችሁ ማለት ነው። ደቂቃውን ቆጥሮ ሲጨርስ 40 ኮይን ይሰጣችኋል ማለት ነው። እችን ነው ከሰው ጋር የምትቀያየሩት ሌብላችሁ እንዲያድግ ፖይንቱ እንዲጨምር። አሁን ይሄን ስትቀያየሩት ኮይኑ ወደ ፖይንት ተቀይሮ ይቀመጥላቸዋል ማለት ነው። በዛው ሌብላቸውን ያሳድግላቸዋል ማለት ነው። እያደገ ነው የሚመጣው። እቺም በየቀኑ ከሁሉም ከምሽቱ 7 ሰዓት ጀምሮ ያው ስደት የምትኖሩት ከምሽቱ 7 ሰዓት ጀምሮ የማግስቱን እስከ 12 ሰዓት ድረስ ላይፉንም ፓርቲውንም ይሄንንም መሰብሰብ ትችላላችሁ። ይሄ ግን ከትንሽ ሰዓት በኋላ
የተወሰነ እስከ 100 ድረስ ነው መሰለኝ፣ እስከ 100 ጊዜ ነው መሰለኝ ተሰብስቦ ሳጥኗ ትነሳለች ማለት ነው። ታልቃለች። ጊዜ ገደብ አላት። የተወሰነ ሰብስባችሁ ትነሳለች። እስከምትነሳ ድረስ እናንተ መሰብሰብ አለባችሁ። ትሰብስባላችሁ ማለት ነው። እሷ ሳጥኗ እስካለች ድረስ ከዛ ትሰብስባላችሁ። ሴፍ እያደረጋችሁ አሁን ትነኩታላችሁ። ሴፍ እያደረጋችሁ ሄዶ ይቀመጥላችኋል ማለት ነው። እና በጣም እንትን ነው። አሁን እንደዚህ ያለሁም እንደዚህ ወጥቼ የስልኬን መሀል ነክቼ የሚፈልገውን ነገር መጠቀም እችላለሁ። ስልኩም መደወል ሰው ከዛ ከገስት ላይ የማያወራ ከሆነ የሚፈልገውን ነገር ሰውም ጋር መደወል እችላለሁ። ስልኬንም ለሚፈልገው ነገር መጠቀም እችላለሁ ማለት ነው። አያወጣኝም። ከዛ እንደዚሁ ላይፍ ላይም ገብታችሁ ምሳሌ ሰው ቪዲዮ ይልባችሁ የስልኩን መሀል ነክታችሁ ወጥታችሁ ቶሎ ስልኩን አንስታችሁ ወደ ላይፋችሁ ከተመለሳችሁ ይቻላል። እንደዚሁ ሰው ገስት ላይ ገብታችሁ ሚዩት አርጋችሁ የምትፈልጉትን ነገር መጠቀም ትችላላችሁ። ያ ሰው ገስት የገባችሁበት ሰው የሚያወራ ድምፁ ማይረብሻችሁ ከሆነ የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው በስልካችሁ። እና እንደዛ ነው። ተጠቀሙት። በጣም አሪፍ አፕሊኬሽን ነው። የዛ ገስት የገባችሁበት ሰው ካልወጣ በስተቀር እናንተን አያወጣችሁ፣ ወይ ኔትወርካችሁ ደካማ ካልሆነ በስተቀር ማለት ነው። አሁን አያችሁ የስልኬን መሀል ነክቼ ወጥቼ ነበር። አሁን ደግሞ ተመልሼ ሲገባ እዛው ቦታ ነው ያለው። አያችሁ እንደዚህ ያደረጋችሁ ይሄንንም መሰብሰብ ፓርቲም ላይ ቁጭ ብላችሁ መውሰድ ትችላላችሁ ማለት ነው። በጣም ደስ የሚለው ነገር ስልካችሁን ከመጠቀም አያግታችሁም። ላይፍ ስትገቡ ብቻ ቶሎ አንስታችሁ ከዛ ወደ ላይፋችሁ መመለስ አለባችሁ። ከዛ ይሄ አፕሊኬሽን በጣም ጥሩ አፕሊኬሽን ነው። ሁላችሁም ተጠቀሙበት ማለት ነው። አሁን ደቂቃው እያለቀ ነው። ለእናንተ ለማሳየት ነው እንደዚህ አድርጌ የጠበቅኩት ያለሁት ማለት ነው። ለአዳዲሶች አያችሁ አልቋል። አሁን እንደዚህ ነካት አለው። ከዛ ሴፍ ሲያደርጋት ሄዳ ትቀመጥልኛለች። አሁንም በድጋሚ በተመሳሳይ እንደዚሁ የነካችሁ ሴፍ ማድረግ ትችላላችሁ ማለት ነው። አሁን እኔ እወጣለሁ አሁን እንትን ስለሚል ማለት ነው። ከዛ የሚሰበስቡት እንትን ደግሞ በአሁኗ ሳጥን የሚሰበስቡት እዚህ ጋር ነው የሚሰበስብላችሁ። በላይፉም ይሁን ተቀያይራችሁ የሚሰበስቡት እዚህ ጋር ነው የሚቀመጥላችሁ ማለት ነው። ከዛ በዚህ መልኩ መጠቀም ትችላላችሁ ማለት ነው። በርቱ፣ ስሩ።